መለሰውና ቴዲ ከባድ የልብ ስብራት። ቀይ ለባሹ ከልብ ፈገግ ያለው መለሰው ሽመልስ ሸመከር ስሙ ብዙ ነው። የመሲ ታላቅ ወንድም ነው። መልሰው ማለት መሲ እንደ አይን ብሌኗ የምትሳሳለት እንደ አባቷ እንደ ታላቅ ወንድም እቅፍ ድግፍ አድርጎ ያሳደጋት ከሌሎች ወንድሞቿ ለየት አድርጋ የምትወደው ውድ ወንድሟ ነው። ዛሬ ግን በህይወት የለም። ጥሎን ወደ ላይኛው አባቱ ከሄደ ይኸው ድፍን 1 ዓመት ከ2 ወር ሆነዋል። እሱም አፈር አልብሰነው 40 ቀኑን አውጥተን ሀዘኑ መራር ስለነበር ከሀገር ቤት ወደ ምኖርበት ሀገር ዱባይ ስመለስ ጎንደር ቦታ ማርያም ቤተ ክርስቲያን ገብቼ እባክሽን ልቤን ድንጋይ አድርጊው፣ ሀዘን ከብዶኛል፣ እንዴት ነው የምረሳው እናቴ ብዬ ስቅስቅ ብዬ አልቅሼ እምነቷን በእጄ ጨብጬ ተሳልኩኝ። ከዛም ባሻገር ወደ ባለቤቴ ብሬክስ አበሻ በሱ ብዙ ልፋት ብዙ ድካም ሀዘኔን ለማስረሳት ከሀዘን እንድወጣ ያረገኝ ያልጣረው ነገር የለም። እንደምንም ወደ ራሴ እንድመለስ ብዙ ነገር አገዘኝ። እመቤቴ ከነ ልጇ በቃል ኪዳኗ ተጨምራበት አበረታታችኝ። እየቆየሁ ወደ ራሴ ተመለስኩኝ። አሁን ሳስበው ወደ ሀገር ስመለስ እንደ ሁል ጊዜ ሮጦ የሚቀበለኝ ደውሎ እናቴ የት ደረሽ ቆየሽ እኮ ራበሽ የሚለኝ ይመስለኛል። ያስለመደኝ እሱ ስለሆነ በቃ ተስፋ አልቆርጥም። ሲሄድ አገኘው ይሁን ልቤ 2 ነገር ይነግረኛል። ሀዘን በሰው ሀገር ወላሂ በጣም ከባድ ነው። አላገኝም አገኘዋለሁ ከንቱ ምኞት አምኖ መቀበል ያቃተው ልቤ ብቻ። ሁለተኛው ደግሞ ሰማያዊ ጃኬት ለባሽ የስደት ወንድሜ ቴዲ የዋ ልበቀና ሳቂታ ተጫዋች ለእናቱ ጥሩ ወንድም እንደ እናት ልጅ ሳጠፋ መካሪ ሳለቅስ እምባዬን አባሽ ጥሩ ወንድም እሱንም በድንገት የዛሬ ሳምንት የሞት መርዶ ሰማው። ትንሽ አሞኝም ስለነበር ድንገት ስሰማ መቋቋም አልቻልኩም። ህመሙ ባሰብኝ ሆስፒታል ገባው። ሀዘን ሳይወጣ ሌላ ሀዘን ተጨመረብኝ። እውይ አለመታደል። ይገርመኛል ቴዲ እንኳን እኔን በስደት ብዙ አመታት አብረን በፍቅር በደስታ የኖርነው ይቅርና ከቤተሰቦቼ ጋር ያለው አቀራረብ ለየት ያለ ነው። ለእናቴ ለእህቴ ለወንድሞቼ ልክ እንደራሱ እናት አባት እንደሚጠይቀው ሁሉ ሁሌ እየደወለ ይጠይቃቸዋል። በጣም ተላምደዋል። በጣም ይወዱታል። ይገርማል እኮ ማርያምን። እናቴ ቴዲን ጠርታ አትጠግብም። ማረፉን ሲሰሙ ግን ልባቸው ተሰበረ። አለቀሱ፣ እርር ድብን አሉ። ምን ዋጋ አለው? ቴዲ እንደ ዋዛ አመለጠን። ደህና ሰው አይበረክት። እኛም ሀዘኑ እንደ አዲስ አገረሸብን። ዙራው ሀዘን ላይ እንላለን። ብዙ የሚባል ነገር ነበረኝ ግን ይበቃል። ውስጤ እርር ብሏል። መለሰው ናፍቆኛል። ቴዲም ተጨመረ። እንዴት እችላለሁ ከእንደዚህ አይነት ሀዘን መከራ ይጠብቃችሁ። ደማቸው በከንቱ ለፈሰሰ ወንድሞቼ ነፍስ ይማር። ከደጋጎች ጎን ያሳርፍልን። ምን ይባላል እኛንም ያጠንክረን። የቴዲ ሚስት እንግዲህ ባልዮ ድምፅን ከሰማው እኮ 7 ቀን ሆነኝ እንጂ በድጋሚ ሚስትዮ እያልክ ስትጠራኝ ለመስማት ናፈቀኝ እኮ ብላለች ማለት ነው። አላህ ሱብሃነሁ ወተዓላ ያጽናሽ። በሰው ሀገር ሀዘን በጣም ከባድ ነው። መሲም
ሀዘኑ መቋቋም አልቻለችም። ያው በቅርብ አመት ነው ግን ያው አመት በቅርብ እኔ እንጃ 2 ወር ምናምን ራሱ አሁንም ወደ ራሷ እንደምንም ብላ ተመልሳ ከዛ ሀዘን የወጣችው የነበረው። አሁን ላይ መሲ በጣም በጣም ተጎድታለች። አላህ ሁላችሁንም ያጽናችሁ። እንደውም የቴዲን ደም አላህ ያውጣለት፣ ገዳዩም እንዲገኝ ሁላችሁም ዱአ አድርጉ፣ ጸሎት አድርጉ ማለት ነው። እኔ ትንሽ ለምንድነው ብሬክስ ማለት ገዳዩን አውጥቶ አፋልጉኝ ያላለው? ምንድነው ዘመድ ስለሆነ ነው? ለምንድነው ሁሉም ነገር ሚስጥር የሆነው የሚለው ነገር በጣም እንጃ ውስጤን እንትን እያለ ነው። እንኳን እየቆረቆረኝ ነው ማለት ነው። እንኳን እንደዚህ የነሱ ወንድም ሆኖ አይደለም እኛ በሚዲያ ያየነው የቴዲን ለቴዲ ያላዘነ ለቴዲ ያላነባ ሰው የለም። ለምን ከሞቱ አሟሟቱ እንደሚሉት ማለት ነው። እና በጣም የሚያሳዝን በጣም የሚያሳሳ ልጅ ነው። እንደዚህ ደሙ ደመ በከል ሆኖ እንዳይጠፋ ሁላችሁም ሁሉም ሰው የበኩሉን ተወጥቶ ገዳዩ መያዝ አለበትና በጣም ነው የሚያሳዝነው። ብቻ አላህ ለቤተሰቡ፣ ለእናቱ፣ ለሚስቱ፣ ለሁሉም ስለ ቴዲ ልቡ ላዘነ ሁሉ መጽናናትን ይስጣችሁ። ወጥቶ ከመቅረትም እሱ ይጠብቀን። በተለይ እንደዚህ የሰው ሀገር ላይ በእግራችሁ መታችሁ በሳጥን ስትሸኙ ያለው ነገር በጣም የሚያስጠላ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ብያለው። የቴዲ ሞት እንግዲህ ያው መጨረሻ ልባቱን እስካሁን ያገኘው ነገር የለም። የደረሱበትም ነገር አላሳወቁንም። ዛሬ መሲ በጣም አዝና ልቧ ተሰብሮ በወንድሟና በቴዲ ሞት ምክንያት ልቧ እንደተሰበረ እና መቋቋም እንዳልቻለች አሟትም ነበረ። ዳግም ደግሞ የእሱን ሀዘን ስትሰማ ልቧ እንደተሰበረ በቅርቡም ደግሞ ከወንድሟ ሀዘን በብሬክስ ሀበሻ ምክንያት ያገገመች እንደሆነ እየተናገረች ነው ያለችው። ሚስቱም በጣም እንደተጎዳች በጣም የሰው ሀገር ላይ በቃ በነገራችሁ ላይ ውጭ ሀገር ያላችሁ ሰዎች ይሄን ስሜት ይገባቸዋል ማለት ነው። እና እንደ ኢትዮጵያ አልቅሳችሁ አያወጣላችሁም። ይበቃጭ የሆነ መጮህ ፈልጋችሁ ታውቃላችሁ? ድምጻችሁን ከፍ አድርጋችሁ ማልቀስ ፈልጋችሁ ታውቃላችሁ? እና ያን ነገር በቃ እርር እያላችሁ በውስጣችሁ ነው የምትይዙት። የሆነ በነገራችን ላይ በቃ አይቶ መቅበር የሆነ ሆድ ይቆርጣል እንደሚባለው ማለት ነው። እና በጣም ከባድ ነው፣ የምር በጣም ከባድ ነው። ለምን የሆነ አይታችሁ አልቅሳችሁ በቃ ህርማችሁን አውጥታችሁ ስትቀብሩ የተወሰነ ያህል ያ ሰው በቃ እንደማይመለስ ውስጣችሁ ይረጋጋል ምናምን። ግን አሁን ደግሞ በሰው ሀገር ላይ ደግሞ በጣም ከባድ ነው። በቃ እንደው ማልቀስ ድምጻችሁን ከፍ አድርጋችሁ እንኳን ማልቀስ አትችሉም። እና እንደው እዚህ ሀገር በተለይ መዳም ቤት የምትሰሩ ምናምን ታውቃላችሁ ማለት ነው። እንደ የሆነ ሰው የኬሌ ሞቶብኛል ስትሉ የሆነ ቁጭ ብላችሁ ስታልቅሱ ድምጻችሁን ዝቅ አድርጋችሁ አልቅሱ ነው የምትባሉ። በቃ የሆነ በጣም የሚያናደር ነገር ማለት ነው። እና ሁሉም ነገር በሀገር ነው የሚያምረው። እነሱን አላህ ያጽናቸው። ገዳዩም ደግሞ አላህ ያስገኘው የራሱ እሱን እንደዚህ እንደቀጠፈ እሱንም አላህ ይቅጠፈው ማለት ነው።